አሁን ዓለም በከፍተኛ ውጥረት ውስጥ ገብታለች። ከሁለተኛው የዓለም ጦርነት በኋላ ሀገራት የተለያዩ አሰላለፍና ጎራ ፈጥረው እርስ በርሳቸው ገሚሱ በጦርነት፣ ገሚሱ በኢኮኖሚ፣ ገሚሱ በውሃ ሀብት ምክንያት እየተባሉ ይገኛሉ። አሜሪካን በህገወጥ ስደተኞች ምክንያት ከመላው የዓለም ህዝብ ጋር ከገባችው እሰጥ አገባ በተጨማሪ ከቬኔዙዌላው መሪ ጋር በአደንዛዥ እጽ ዝውውር ምክንያት እየተናከሰች ትገኛለች። የትራምፕ አስተዳደር በተለያየ ጊዜ በካሪቢያን ደሴቶች ላይ የሚጓዙ መርከበኞችን በመምታት ሰዎችን እየገደለ ይገኛል። መላው አውሮፓውያን በኔቶ አማካኝነት ከሩሲያ ጋር እየተዋጋ ይገኛል። ዘለንስኪ አሜሪካንንና የኔቶ አባላትን ሀገራት ተማምኖ የጀመረው ጦርነት መቋጫው ተፍቶበት ኬቭ ስትፈራርስ ቆሞ ከማየት ውጭ አቅማቶ ፑቲንን መለመኑን ተያይዞታል። ቻይና በታይዋን ምክንያት ከተለያዩ የዓለማችን ሀገራት ጋር ተፋጣ ትገኛለች። ህንድና ፓኪስታን በካሽሚር ግዛት ዛሬም ድረስ የጎሪጥ የሚተያዩ ሲሆን ባለፉት ወራት ለ2 ቀናት የቆየ ጦርነት ማድረጋቸው አይዘነጋም። መካከለኛው ምስራቅን ደግሞ ስንመለከት እስራኤልና ኢራን ለመጠፋፋት የሚፈልጉ ሀገራት ናቸው። ሳውዲና የተባበሩት አረብ ኤምሬቶች ደግሞ በየመን ጉዳይና በሌሎች ጉዳዮች ላይ የበላይነታቸውን ለማሳየት እርስ በርሳቸው ተፋጠው ይገኛሉ። ቱርክና እስራኤልም ቢሆን እንዲሁ በከፍተኛ መፋጠጥ ውስጥ ይገኛሉ። የቱርክ ከፍተኛ ወታደራዊ መኮንኖች ወደ አያቶላ አሊ ሐሚኒ ሀገር ኢራን የተጓዙት እስራኤል ከመቄዶንያና ከግሪክ ጋር ወታደራዊ ስምምነት መፈጸሟን ተከትሎ መሆኑን መዘንጋት የለብንም። እስራኤል ከኢራን፣ ከቱርክ፣ ከፍልስጤም ብቻም ሳይሆን ከኳታርና ከግብፅ ጋርም ትልቅ መካረር ውስጥ የምትገኝ ሀገር ስትሆን ከወራት በፊት ኳታር ለሐማስ ድጋፍና መጠለያ አድርጋለች በሚል ወደ ዶሃ ሚሳኤል መተኮሷ አይዘነጋም። የእርስ በርስ ጦርነት ጠፍቶባት ወደማያውቀው አህጉራችን አፍሪካ ስንመለስ ደግሞ በአራቱም አቅጣጫ ከፍተኛ መካረሮች ያሉ ሲሆን በተለይ በምስራቅ አፍሪካ ከዚያም ሲያልፍ ደግሞ በአፍሪካ ቀንድ ያለው ትኩሳት እሳቱ ለሁሉም የዓለም ክፍል እኩል የሚፋጅ ሆኖ ይገኛል። ተንኮል ታጥቦና ተከሽኖ ውበትና መልክ ቢኖረው ስጋና ደም ለብሶ አጥንትን አርግቶ አካል ለብሶ ቢራመድ ህዋትን ይመስላል ቢባል ማጋነን አይደለም። ይህ ቡድን እጅጉን በተንኮል የተራቀቀ ምጡቅና ባለአእምሮ ቡድን ሲሆን ድርጅቱን የሚጠቅም ከመሰለው ምንም ነገር ከማድረግ ወደኋላ እንደማይል በተደጋጋሚ ጊዜ አሳይቷል። ተንኮልና ክፋት የሚባሉት ቃላት አቻፍቻቸው ህዋት ይባላል ቢባል ራሱ ትርጉሙ እጅጉን አናሳ ይሆናል። ይህ ቡድን አረመኔነትን የተካነበት፣ ሴራን ጥርሱን የነቀለበት፣ በዘመናት ሂደት ውስጥ እልፍ ሰዎችን በረሃብና በጦርነት እየቀጠፈ የመጣ በሰው ደም የተገነባ መሰረቱና ጉልላቱ ሳይቀር የሰው ደም የሆነለት ድርጅት ነው። ከግብፅ ቀጥተኛ ትዕዛዝ የሚወርድለት የኤርትራው መሪ ኢሳያስ አፈወርቂ የአማራ ፋኖ በጎጃም መሪ የሆነውን ዘመነ ካሴ በኤርትራ ተቀብሎ እንዳስተናገደው እየተሰማ በሚገኝበት በዚህ ሰዓት በጃልመሮ የሚመራው ሸኔ ከፋኖ ጋር የፈጠረው እብረት ሸኔን በሚደግፉ ሰዎችና በሸኔ አባላት መካከል እንዲሁም በታጣቂዎቹና በጃልመሮ መካከል ከፍተኛ ፍጥጫ ውስጥ እንዲገቡ አድርጓቸዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ሳምንታዊ ትንታኔያችን ነው። በዛሬው ትንታኔያችን ላይ ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር የጻፈውን ደብዳቤ ከወቅቱ የዓለም ፖለቲካ ትኩሳት አንጻር የምንመለከተው ይሆናል። ከዚያ ውጭ ዘመነ ካሴ ከጃልመሮ ጋር የፈጠሩት ህብረት 85% የሸኔ አባላት እጃቸውን ለመንግስት ሊያሰጥ እንደሚችል የሚያሳይ መረጃ ወጥቷል። ይህንንም ሰፋ አድርገን የምንመለከተው ይሆናል። ከዚያ ውጭ የዓለም ፖለቲካ ትኩሳት ፍሙ ግሎ ኢትዮጵያን ከዶላር ወደብና ከአሰብ ወደብ ውጭ ሊያደርጋት ይችላል ወይንስ ጅቡቲ ግብፅን ተማምና ከኢትዮጵያ ጋር የገባችው ቁማር ራሷን በልቷት ይቀራል ወይስ የሚለውን ጉዳይ እንዳስሳለን። ከዚህ ውጭ በሩሲያና በዩክሬን መካከል፣ በአሜሪካና በቬኔዙዌላ መካከል፣ በእስራኤልና በኢራን መካከል፣ በሳውዲና በተባበሩት አረብ ኤምሬቶች መካከል፣ በእስራኤልና ቱርክ መካከል፣ በግብፅና በኢትዮጵያ መካከል የተፈጠረው ውጥረት ዓለምን ወዴት ይወስዳታል የሚለውን ጉዳይ በሰፊው የምንመለከት ይሆናል። ከትንታኔዎቹ ጋር እኔ ቢንያም ከድር አብሬያቸው የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔያችን የምናልፍ ሲሆን እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጉትን አይዘንጉ። ተንኮል ታጥቦና ተከሽኖ ውበትና መልክ ቢኖረው ስጋና ደም ለብሶ አጥንትን አርግቶ አካል ለብሶ ቢራመድ ህዋትን ይመስላል ቢባል ማጋነን አይደለም። ይህ ቡድን እጅጉን በተንኮል የተራቀቀ ምጡቅና ባለአእምሮ ቡድን ሲሆን ድርጅቱን የሚጠቅም ከመሰለው ምንም ነገር ከማድረግ ወደኋላ እንደማይል በተደጋጋሚ ጊዜ አሳይቷል። ተንኮልና ክፋት የሚባሉት ቃላት አቻፊቻቸው ህዋት ይባላል ቢባል ራሱ ትርጉሙ እጅጉን አናሳ ይሆናል። ይሄ ቡድን አረመኔነትን የተካነበት፣ ሴራን ጥርሱን የነቀለበት፣
በዘመናት ሂደት ውስጥ እልፍ ሰዎችን በረሃብና በጦርነት እየቀጠፈ የመጣ በሰው ደም የተገነባ መሰረቱና ጉልላቱ ሳይቀር የሰው ደም የሆነለት ድርጅት ነው። ህወሓት በጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ አማካኝነት ከዚህ በኋላ ጨዋታው አልቋል፣ ማንንም አንታገስም፣ ጦርነቱም ተቃርቧል፣ ብልጽግና የሚባል ድርጅት ጠላታችን እንጂ ወዳጃችን ሆኖ አያውቅም፣ እኛ በታሪካችን ሽንፈትን አናውቅም፣ ተራራን ያንቀጠቀጥን ለጠላቶቻችን ራስ ምታት የሆንን ሰዎች ነን፣ ይህንን ጠላቶቻችን በሚገባ ያውቁታል፣ ተፈናቃዮችን ይዘን ወደ ወልቃይትና ራያ እንጓዛለን፣ በመሃላችን የሚቆም ካለ ግን እጁን እንቆርጠዋለን፣ ከዚህ በኋላ ፕሪቶሪያ የሚባል ስምምነት የለም፣ ህዝባችን እየተራበ እየተጠማ የምንታገሰው ነገር የለም፣ ትዕግስታችን ልኩን አልፏል ሲል ተናግሮ ነበረ። ከዚያ ውጭ የትግራይ ክልል ጊዜያዊ አስተዳደር የሆኑት ታደሰ ወረደ በክልላችን ያለውን ረሃብ ጠላቶቻችን ሆን ብለው እኛን ለመምታት እየተጠቀሙበት ይገኛሉ፣ ስለሆነም ይህንን ረሃብ እያወጣ የሚያሳይ የትኛውም የማህበራዊ ሚዲያ ሰው እና ቲክቶከር በእስራት ይቀጣል ሲሉም ተደምጦ ነበር። ሰዎቹ ግራ የገባቸው ይመስላሉ። በክልሉ የተከሰተውን ረሃብ ማንም እንዲያውቅባቸው የፈለጉ አይመስሉም። ለዚህም ደግሞ የህወሓት ማዕከላዊ ኮሚቴ አባል የሆነውና ከኤርትራ ጋር የተፈጠረውን ጽምዶ የሚያስተባብረው ተክላይ ገብረ መድን ከአይዲፒ ተወካይ ከሆነው አቶ ፍጹም ጋር ባደረገው የስልክ ውይይት ላይ ተፈናቃዮች ለጎብኞች ክፍት እንዳይሆኑና ወደ ቀያቸው እንዳይመለሱ ሲከለክል የሚያሳይ ድምፅ ተቆርጦ ወጥቷል። ህወሓት እነዚህ ሰዎች ለፖለቲካ ፍጆታ የሚጠቀምባቸው ሲሆን ማህበረሰቡ ቢያልቅና ህወሓት ወደ ስልጣን ቢመለስ ደስታው እንደሆነ በተደጋጋሚ አሳይቷል። የዓለም ማህበረሰብ በትግራይ ያለውን ረሃብ እንዳያውቅ ሲከለክል የነበረው ህወሓት ኢትዮጵያ በግብፅ ምክንያት ከጅቡቲ ጋር መካረር ውስጥ መግባቷን ተመልክቶ እንዲሁም እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተመልክቶ በጅቡቲው መሐመድ የሱፍ የሚመራው የአፍሪካ ህብረት ተቃውሞን መግለጹን የተመለከተው የህወሓት ቡድን ለአፍሪካ ህብረት ኮሚሽን ሊቀመንበር በሚል ደብዳቤ መጻፉ ተሰምቷል። ህወሓት ይህንን ደብዳቤ ሲጽፍ በትግራይ ውስጥ በተፈናቃዮች እየደረሰ ያለው ከፍተኛ የረሃብ እልቂትና የፕሪቶሪያውን ስምምነት መጣስ ይመለከታል የሚል ርዕስ የሰጠው ሲሆን ደብዳቤው በቀጥታ ለአፍሪካ ህብረት ድርጅት ሳይሆን ለህብረቱ ኮሚሽን ሊቀመንበር የተጻፈ እንደሆነም ይገልጻል። ለምን ለአፍሪካ ህብረት ኮሚሽን ሊቀመንበር ተጻፈ ብለን ስንጠይቅ የኮሚሽኑ ሊቀመንበር የሆኑት መሐመድ የሱፍ ጅቡቲያዊ ስለሆኑ ኢትዮጵያ ውስጥ ያለውን አሁናዊ የፖለቲካ ግለትና ጅቡቲ እየወሰደች ያለችውን እርምጃ ከግምት በማስገባት ነገሩ በኢትዮጵያ መንግስት ላይ ተጽዕኖ እንዲፈጥር ለማድረግ ታቅዶ እንደተጻፈ ያስታውቃል። እንደ ህወሓት ገለጻ ከሆነ በህጻጽ፣ በሽሬ፣ በአድዋ፣ በአዲግራትና መቀሌ እንዲሁም ሌሎች የትግራይ ክልል ውስጥ የሚገኙ በመቶ ሺህ የሚቆጠሩ ሰዎች የፕሪቶሪያውን ስምምነት አንቀጽ 4 በሚጥስ መልኩ ስልታዊ ለሆነ ረሃብ ተጋልጠዋል። የሰዎች አካል ወደ አጽምነት እየተቀየረ ይገኛል። ቁስላቸውን ዝንብ እየወረረው ይገኛል። በትግራይ በሳምንት አንድ የነበረው የቀብር ስነስርዓት አሁን በቀን ውስጥ በተደጋጋሚ እየሆነ ይገኛል። ለዚህ ዋነኛው ተጠያቂው የፌዴራል መንግስቱን እንደሆነ ይታወቅልኝ ሲል ደብዳቤ ጽፏል። ለዚህ ነው ህወሓት ክፋትን ማስተርስ አድርጓል የሚባለው። በህዝቡ ላይ የሰራውን የረሃብ ፖለቲካ አሁን የፌዴራል መንግስቱን በሚገባ ይከራከሩልኛል ብሎ ላመነው ለመሐመድ ዮሴፍ በሚል ቀጥታ ደብዳቤ ጽፏል። በትግራይ ረሃብ አልተከሰተም፣ ይህ ውሸት ነው ሲል የነበረው ህወሓት ፖለቲካዊ ውጤት ያመጣልኛል ብሎ ሲያስብ ደግሞ በትግራይ ያለውን ረሃብ ፌዴራል መንግስቱ እንጂ እኔ ያልፈጠርኩትም በሚል ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር መጻፉ ተሰምቷል። ከግብፅ ቀጥተኛ ትዕዛዝ የሚወርድለት የኤርትራው መሪ ኢሳያስ አፈወርቂ ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። አማራ ፋኖ በጎጃም መሪ የሆነውን ዘመነ ካሴ በኤርትራ ተቀብሎ እንዳስተናገደው እየተሰማ በሚገኝበት በዚህ ሰዓት ጃልመሮ የሚመራው ሸኔ ከፋኖ ጋር የተፈጠረው ህብረት ሸኔን በሚደግፉ ሰዎችና በሸኔ አባላት መካከል እንዲሁም በታጣቂዎቹና በጃልመሮ መካከል ከፍተኛ ፍጥጫ ውስጥ ገብተዋል። ይህ ጥምረት የኦሮሞን ህዝብ ያዋረደ ጥምረት ነው፣ በየትኛውም መልኩ ተቀባይነት የለውም ሲሉ የሚናገሩት የማዕከላዊ ሸዋ መሪ የሆኑት ጃል አብዲ ሲሆኑ የደቡብ ዞን ጉጂ ቀጠና መሪ የሆኑት ጃል ገመቹ አቡዬ ደግሞ ጃልመሮ ከዘመነ ካሴ ቡድን ጋር የፈጠረው ስምምነት ከኛ አስተሳሰብ የወጣ ስለሆነ ጃልመሮ ወይም ድሪባ ኩምሳ ጋር ያለንን ግንኙነት ሙሉ ለሙሉ ለማቋረጥ እንገደዳለን ሲሉም ተደምጧል። ከዚያ ውጭ እነዚህ መካረሮች 85% የሚሆነውን የሸኔ ቡድን ወደ መንግስት እንዲመጣ ሊያደርገው ይችላል የሚሉ ግምቶችም እየወጡ ሲገኝ
በመንግስትና በሸኔ መካከል በታንዛኒያ ዳሬ ሰላም በተደረገው ውይይት ላይ የጃልመሮ ቡድንን ወክለው ከተገኙት መካከል አንዱ የሆኑት ጃል ገመቹ አቡዬ በጃልመሮ ላይ ከፍተኛ ትችት መሰንዘራቸው ተሰምቷል። አንዲት ሀገር 193 የዓለም ሀገራትን በእኩል ሰዓት የተለያየ ስሜት እንዲሰማቸው ማድረግ ችላለች። ይቺ ሀገር የቆዳዋ ስፋት ከእጅ መዳፍ ባይበልጥም የተሸከመችው መንፈሳዊም ሆነ ኢኮኖሚያዊ እንዲሁም ፖለቲካዊ እሴቶች ግን እጅጉን የላቁ ከቆዳዋ ስፋት የበለጠ የተለጠጡ ሀገር ናት። ለየትኛውም ሀገር እጅ መስጠትን አትሻም፣ ማንንም አትፈራም። ስትፈልግ በኢራን ላይ፣ ስትፈልግ በኳታር ላይ፣ ካሻትም ከቱርኪ ጋር ያሻትን ጦርነት ትከፍታለች። ከፍልስጤም ጋር ደግሞ ለዘመናት የቆየ ጦርነት ውስጥ እንደሆኑ ብዙ ዓለም አቀፍም ሆነ መንፈሳዊ ማስረጃዎች አሉ። የዚያች ሀገር መሪ የሆኑት ቤንያሚን ኔታንያሁ ስለመላው ዓለም ሲያስቡ አባታቸው የነገሯቸውን እያንዳንዱ ነገሮች ያስታውሳሉ። የቤንያሚን አባት እስራኤል ታላቅ አገር እንደሆነች ግን ሕዝቦቿ በግፍ እንደተጨፈጨፉ አስረድቷቸውን ያሳደጓቸው እኚህ ሰው የአባታቸውን እያንዳንዱን ንግግር እንደማይረሱ በአንድ ወቅት ከሀገራቸው ሚዲያ ጋር ባደረጉት ቆይታ ላይ እንዲህ ሲሉ ተናግረው ነበር። እኛ አይሁዳውያኖች በዓለም ላይ ካሉ ሕዝቦች እጅጉን አስፈላጊ ሰዎች እንደሆንን አባቴ በልጅነቴ ነግረኝ ነበር። እኛን ለማጥፋት ሂትለር የሄደበትን መንገድም አባቴ ሲነግረኝ እኛ አይሁዳውያን ከሌሎች የተለየን ስለሆንንና ብልጫ ስላለን የተሻለ አእምሮ ባለቤት እንደሆንን ስለሚያውቅ እኛን በማጥፋት የእሱ ዘር የበላይ እንደሆነ ለዓለም ማሳወቅ ፈልጎ ነበር ሲል አባቴ የነገረኝን ንግግር ዛሬም ድረስ አእምሮ ውስጥ አለ ሲሉ ቤንያሚን ኔታንያሁ ይናገራሉ። ዙሪያችንን ስንቃኝ ሁሉም ሀገራት አይወዱንም፣ ሊያጠፉን ይሻሉ። ያ ግን አይሆንም። እኛ አንበሶች ነን፣ ማንም ሊያጠፋን አይችልም። ዙሪያችንን ስንመለከት ደስ የማይለን ነገር ካለ ፈጥነን እርምጃ እንወስዳለን፣ በዚያም ጉልበታችንን እናሳያለን። አሁን የናዚ ወቅት አይደለም። አሁን እስራኤል አልተበተነችም፣ በአንድነት በግዛቷ በሉዓላዊነቷ ቆማለች። ስለዚህ ከኛ በተቃራኒ ሆነው የቆሙትን ሁሉ እንዴት አድርገን ማጥፋት እንዳለብን በሚገባ እናውቃለን። ለዚህ ደግሞ ምስጋናውን አባቴ ሊወስድ ይገባል። ታሪካችንን በሚገባ እንድናውቅ አድርጎን ያሳደገን ሲሉ ኔታንያሁ ለእስራኤሉ ከሽታ 12 ቴሌቪዥን ጣቢያ ተናግረው እንደነበር ይታወሳል። የእስራኤል መንግስት ለሶማሌላንድ ሪፐብሊክ የሰጠውን ህጋዊ እውቅና ተከትሎ የእስራኤል ሰንደቅ ዓላማን አንግቦ ከዓለም እየዞረ የሚገኘው የእስራኤል አውሮፕላን ከቴል አቪቭ ተነስቶ ወደ አርጌሳ ሊበር እንደሆነ ተሰምቷል። አሁን ነገሩ እየከረረ መጥቷል። በተባበሩት መንግስታት የጸጥታው ምክር ቤት ውስጥ የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና መስጠቷን ተመልክቶ ስብሰባ መጠራቱን አጥብቃ የተቃወመችው አሜሪካን በገደምዳሜውም ቢሆን ለሶማሌላንድ የሀገርነት እውቅና መስጠቷን በሚያሳብቅባት መልኩ እኛ ስለ ሶማሌላንድ የሀገርነት እውቅና ምንም የተለየ ነገር የምንለው ነገር የለም፣ ግን ይህ ምክር ቤት ስራ እያስፈታን ይገኛል። ይህ ስብሰባ በመካከለኛው ምስራቅና በአፍሪካ ቀንድ ላይ ስለሚኖረው ሰላም ጉዳይ እየሰራን ላለነው ስራ የሚያውቅ ስብሰባ ነው፣ ተገቢ ነው የሚል እምነት የለንም። ይህ ምክር ቤት ሁልጊዜም በእስራኤል ላይ ሲሆን ጨከን ያለ ውሳኔ ለማሳለፍ ይቸኩላል። አሁንም እየተካሄደ ያለው ነገር የዚያ ችኮላ ቀጣይ ፍላጎት ነው። እስራኤል ልክ እንደ ማንኛውም ሀገር ሉዓላዊ ሀገር ናት። ከፈለገችው ሀገር ጋር የፈለገችውን ዲፕሎማሲያዊ ግንኙነት ማድረግ ትችላለች። በዚያ ሂጂ በዚህ ሂጂ ልንላት አይገባም። ራሷ የሚጠቅማትን ማድረግ መብት አላት። ከዚህ በፊት የተለያዩ ሀገራት ለፍልስጤም የሀገርነት እውቅና ሲሰጡ ይሄ ምክር ቤት አስቸኳይ አይደለም፣ ምንም አይነት ስብሰባ አልጠራም ያሉት የአሜሪካኗ አምባሳደር ታሚ ብሩስ ይህ ምክር ቤት ባልሆነ ነገር እየጠራ ጊዜ ሊያስፈታን አይገባም፣ እስራኤል ያመነችበትን አድርጋለች ሲሉ ተናግረዋል። በተባበሩት መንግስታት ድርጅት ውስጥ የአሜሪካን ምክትል ቋሚ ተወካይ አምባሳደር ታሚ ብሩስ በኒውዮርክ በተደረገው የጸጥታ ምክር ቤት ስብሰባ ላይ እንደዚህ ብለው መናገራቸውን የሰሙ ጋዜጠኞችና ፖለቲከኞች ሊቆይ ይችላል እንጂ አሜሪካን የእስራኤልን መንገድ መከተሉ አይቀርም ሲሉ ተናግሯል። በሌላ በኩል ደግሞ የሶማሌላንድ ጉዳይ ዓለም አቀፍ አጀንዳ ነው። ሶማሌላንድ እውቅና ማግኘቷ ለነ ታይዋን ሌላ በር ሊከፍት የሚችል ጉዳይ ነው። ለታይዋን እውቅና የሚሰጥ ከሆነ ደግሞ ቻይናን ሊያስቆጣ ይችላል። ይህ ደግሞ ለዓለም ትልቅ ቀውስ ይከፍታል የሚሉ ፖለቲከኞችም አልጠፉም። በሌላ በኩል ከኤርትራ እኩል ሀገር ነኝ ስትል ያወጀችው ሶማሌላንድ እስከዛሬ ሀገር እንዳትሆን ያደረገቻት ሶማሊያ ስትሆን ኤርትራን ግን ሀገር እንድትሆን መልካም ፈቃድ የሰጠችው ኢትዮጵያ ራሷ በገዛ ልጆቿ መሆኑ ታሪክ መዝግቦ ያስቀመጠ እውነት ነው። በሶማሌላንድ ጉዳይ ላይ ዝምታን የመረጠችው ኢትዮጵያ ለሶማሌላንድ የሀገርነት እውቅና ብትሰጥ ቤጂንግ አንካራንና የተወሰኑ የአረብ ሀገራትን ልታስከፋ ትችላለች። በሌላ በኩል ደግሞ ይህንን ድምፅ ባትሰጥ አሜሪካን፣ እስራኤል እና እንግሊዝ የመሳሰሉትን ሀገራት ልታስቀይም ትችላለች። ስለዚህ በዚህ ጉዳይ ላይ ከፍተኛ ጥንቃቄ ማድረግ የሚያስፈልግ ሲሆን ኢትዮጵያ የኃይል ሚዛኑ ምን ይመስላል የሚለውን ጉዳይ በሚገባ ማጤን ይኖርባታል። ትንቢትሽ ይፈጸም
ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። አሁን ዓለም በከፍተኛ ውጥረት ውስጥ ገብታለች። ከሁለተኛው የዓለም ጦርነት በኋላ ሀገራት የተለያየ አሰላለፍና ጎራ ፈጥረው እርስ በርሳቸው ገሚሱ በጦርነት ገሚሱ በኢኮኖሚ ገሚሱ በውሃ ሀብት ምክንያት እየተባሉ ይገኛሉ። አሜሪካን በህገወጥ ስደተኞች ምክንያት ከመላው የዓለም ህዝብ ጋር ከገባችው እሰጥ አገባ በተጨማሪ ከቬኔዙዌላው መሪ ጋር በአደንዛዥ እጽ ዝውውር ምክንያት እየተናከሰች ትገኛለች። የትራምፕ አስተዳደር በተለያየ ጊዜ በካሪቢያን ደሴቶች ላይ የሚጓዙ መርከበኞችን በመምታት ሰዎችን እየገደለ ይገኛል። መላው አውሮፓውያን በኔቶ አማካኝነት ከሩሲያ ጋር እየተዋጋ ይገኛል። ዘለንስኪ አሜሪካንና የኔቶ አባላት ሀገራትን አምኖ የጀመረው ጦርነት መቋጫ ጠፍቶለት ኬቭ ስትፈራርስ ቆሞ ከማየት ውጭ አቅማቶ ፑቲንን መለመኑን ተያይዞታል። ቻይና በታይዋን ምክንያት ከተለያዩ የዓለማችን ሀገራት ጋር ተፋጣ ትገኛለች። ህንድና ፓኪስታን በካሽሚር ግዛት ዛሬም ድረስ የጎሪጥ የሚታዩ ሲሆን ባለፉት ወራት ለ2 ቀናት የቆየው ጦርነት ማድረጋቸው አይዘነጋም። መካከለኛው ምስራቅን ደግሞ ስንመለከት እስራኤልና ኢራን ለመጠፋፋት የሚፈልጉ ሀገራት ናቸው። ሳውዲና የተባበሩት አረብ ኤሚሬቶች ደግሞ በየመን ጉዳይና በሌሎች ጉዳዮች ላይ የበላይነታቸውን ለማሳየት እርስ በርሳቸው ተፋጠው ይገኛሉ። ቱርክና እስራኤልም ቢሆኑ እንዲሁ በከፍተኛ መፋጠጥ ውስጥ ይገኛሉ። የቱርክ ከፍተኛ ወታደራዊ መኮንኖች ወደ አያቶላ አሊ ሐሚኒ ሀገር ኢራን የተጓዙት እስራኤል ከሜቄዶንያና ከግሪክ ጋር ወታደራዊ ስምምነት መፈጸሟን ተከትሎ መሆኑን መዘንጋት የለብንም። እስራኤል ከኢራን፣ ከቱርክ፣ ከፍልስጤም ብቻም ሳይሆን ከኳታርና ግብፅ ጋርም ትልቅ መካረር ውስጥ የምትገኝ ሀገር ስትሆን ከወራት በፊት ኳታር ለሐማስ ድጋፍ እና መጠለያ አድርጋለች በሚል ወደ ዶሃ ሚሳኤል መተኮሷ አይዘነጋም። የእርስ በርስ ጦርነት ጠፍቶባት ወደማያውቀው አህጉራችን አፍሪካ ስንመለስ ደግሞ በአራቱም አቅጣጫ ከፍተኛ መካረሮች ያሉ ሲሆን በተለይ በምስራቅ አፍሪካ ከዚያም ሲያልፍ ደግሞ በአፍሪካ ቀንድ ያለው ትኩሳት እሳቱ ለሁሉም የዓለም ክፍል እኩል የሚፋጅ ሆኖ ይገኛል። ኢትዮጵያ በወደብ ጉዳይ ከጅቡቲ ከሶማሊያና ኤርትራ ጋር ተፋጣ የምትገኝ ሲሆን ለዚህ ሁሉ መከራና ማጥ ደግሞ ተጠያቂዋ የአብዱል ፈታህ አልሲሲዋ ሀገር ግብፅ ናት። በሌላ በኩል ኢትዮጵያ በናይል ወንዝ ምክንያት ከካይሮ ጋር የገባችው እሰጥ አገባ በካይሮ በኩል የተፋሰሱ ሀገራትን በአዲስ አበባ ላይ ለማስነሳት የተለያዩ ድርጊቶችን እየፈጸመች ትገኛለች። ኢትዮጵያ ገንብታ ያጠናቀቀችውን ህዳሴ ግድብ ከፍተኛ የሃይድሮ ኤሌክትሪክ በማመንጨት ለአጎራባች ሀገራት ለመሸጥ የምታደርገውን እንቅስቃሴ ለመግታት ግብፅ ለጅቡቲና ሶማሊያ የሶላር ኢነርጂ ግንባታ ለማከናወን ስምምነት ላይ ደርሳለች። ከዚያም አልፎ ተርፎ ኢትዮጵያ በግፍ የተቀማችውን የአሰብ ወደብ ለማልማት ከኤርትራው ወዲ አፎም ጋር ስምምነት ላይ ደርሳለች። ያ ብቻም ያልበቃት ግብፅ የኢትዮጵያ ብቸኛ መተንፈሻ የሆነውን የጅቡቲውን ዶላሬ ወደብ ለማልማት ስምምነት መፈጸሟ ተሰምቷል። የካይሮ ተንኮል በሶማሊያ በኤርትራና በጅቡቲም ሳይገታ ታንዛኒያ መድረሱ ተሰምቷል። ታንዛኒያ ለምታስገነባው የጁሊየስ ኔሬሬ ግድብ ኮንትራክተር በመሆን ከገቡት ድርጅቶች መካከል አንዱ የሆነው የግብፅ ኮንስትራክሽን ድርጅት ሲሆን ይህ ድርጅት በናይል ተፋሰስ ሀገራት ውስጥ የምትገኘው ታንዛኒያ ለምታስገነባው ግድብ ከፍተኛ መዋለ ንዋይ ለማፍሰስ ተስማምቷል። ግብፅ ኢትዮጵያን ለማንበርከክ አጠቃላይ የናይል ተፋሰስ ሀገራትን ድጋፍ ለማድረግ አቅዳ እየሰራች ሲሆን እነዚህ ሀገራት ከግብፅ በሚያገኙት እርዳታም ታግዘው አንድም ከኢትዮጵያ ምንም አይነት የኤሌክትሪክ ኃይል እንዳይገዙ ማድረግ ሲሆን ፍላጎቷ አንድም ደግሞ ግብፅ ለዋለችላቸው ውለታ በኢትዮጵያ ፍላጎት ላይ ማነቆ ሆነው እንዲቆሙ ማድረግ ነው ፍላጎቷ። ነገሩ እየሰፋና እየከረረ ሲሄድ የግብፅ እጆች በታንዛኒያ ብቻም ሳይሆኑ በኬንያም ለመግባት ከፍተኛ ሙከራ እያደረጉ ይገኛሉ። ከዚያም አልፎ ተርፎ በሱዳን የእርስ በርስ ጦርነት ውስጥ በመግባት ሱዳንን ለሁለት እንድትከፈልና ጠንካራ ሀገር እንዳትሆን እየሰራች የምትገኘው ካይሮ ለአፍሪካ ቀንድ ሀገራት መበታተን ከፍተኛ ጥረት እያደረገች ትገኛለች። ግብፅ ጥቅሟን ለማስከበር በምትሄድበት ርቀት ሁሉ ኢትዮጵያን ለመጉዳት ከፍተኛ ጥረት የምታደርግ ሲሆን ከሳውዲ ጋር ለማበርና በመካከለኛው ምስራቅ ያለውን የኃይል ሚዛን ለግብፅ እንዲያደላ ለማድረግ ከፍተኛ ሴራ ጠንስሰው እየሰሩ ይገኛሉ። በጀነራል አልቡርሃንና በመሐመድ ሐምዳን ዳጋሎ መካከል ያለው መካረር ሳይፈታ ትናንትና ሀገር የሆነችውና ሀገር ከሆነች ጊዜም አንስቶ በተለያየ ጊዜ መካረር ውስጥ የሚገኙት ኤሪክ ማቻርና ሳልቫኪር መካከል በድጋሚ ጦርነት ሊነሳ እንደሆነ እየተሰማ ይገኛል። ዓለም በዚህ ሁሉ ቀውስ ውስጥ እያለ እስራኤል ተጨማሪ ሌላ ቀውስ ሊፈጥር የሚችል ውሳኔ ወስና ሶማሌላንድ ከዚህ በኋላ በእኔ ሀገር ፊት የሀገርነት ሞገስ አግኝተሻል ስትል ተናግራለች። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ
እስራኤል በዓለም ላይ እየወሰደች ያለችው እያንዳንዱ እርምጃዎች እጅጉን አስገራሚ እየሆኑ ይገኛሉ። በዚህ ሰዓት 37 መንግስታዊ ያልሆኑ ዓለም አቀፍ የረድኤት ድርጅቶች አዲስ ያስቀመጥኩትን የምዝገባ መመሪያ አላከበሩም ስትል ፍቃዳቸውን ሰርዛለች። እነዚህ ውሳኔዎቿ እንደ ድንበር የለሽ ሐኪሞች ቡድንና ኦክስፋም ያሉ ታዋቂ የረድኤት ድርጅቶችን የሚያካተተ እንደሆነ ተገልጧል። የእስራኤል እያንዳንዱ እርምጃ የዓለምን ምህዋርና ዑደት የሚያሰናክልና ሌላ ተጨማሪ ቀውሶችን የሚፈጥር ነው ሲሉ ዓለም አቀፍ የእርዳታ ድርጅት ኃላፊዎች ተናግረዋል። እስራኤል በሶማሌላንድ ላይ የወሰደችው እርምጃ የተለያዩ የዓለም ሀገራትን በተለያየ ጎራ ያሰለፈ ሲሆን ይህ ጉዳይ በኢትዮጵያ ላይ ምን አይነት ተጽዕኖ አለው የሚለውን ጉዳይ ስንመለከት ኢትዮጵያ ከ2 ዓመታት በፊት በኤደን ባህረ ሰላጤ 20 ኪሎ ሜትር የባህር በር ከሶማሌላንድ ላይ በመውሰድ በምትኩ ደግሞ ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ለመስጠት የፈቀደች የመጀመሪያ ሀገር ልትሆን ከስምምነት ላይ ተደርሶ የነበረ ሲሆን ነገሮች ወደ ፍጻሜያቸው ሳይደርሱ በተለያዩ ምክንያቶች እስራኤል ከኢትዮጵያ ቀድማ ለሶማሌላንድ የሀገርነት ዕውቅና ሰጥታለች። አሁን የቀንዱ ፖለቲካ ትኩሳት አይሏል። ኢትዮጵያ የባህር በር ለማግኘት የምታደርጋቸው ዳሰሳዎች ሁሉ የቀጠናውን ሀገር ትርምሱን አውጥቶታል። ሁሉም ከኢትዮጵያ በተቃራኒ ሆነው የግብፅን ፍላጎት ለማስፈጸም ካርታቸውን እየሳቡ ይገኛሉ። ጅቡቲ የጂዲፒዋን 50 በመቶ የሚያክለውን ከአዲስ አበባ የምታገኝ ሲሆን ከዚያ ውጭ 20 ሚሊዮን ሊትር ንጹህ የመጠጥ ውሃ ከኢትዮጵያ ወደ ጅቡቲ በየቀኑ ይላክላታል። ይህ ብቻም ሳይሆን ኢትዮጵያ ለኦማር ጊዴው ሀገር 80 ሜጋዋት ኤሌክትሪክ ትሰጣለች። ይሁን እንጂ ጅቡቲ ከኢትዮጵያ ጋር ከመቆም ይልቅ ካይሮን ምርጫዋን አድርጋለች። ይህ መሳሳብ ከኢትዮጵያ በበለጠ ጅቡቲን የሚጎዳ ሲሆን ጅቡቲም ይሄ በሚገባ ስለገባት ኢትዮጵያን ለማስጨነቅና ምርጫ እንዳይኖራት ለማድረግ ከጅቡቲ ውጭም እንዳታስብ ለማድረግ ከፍተኛ የተንኮል ስራን እየሰራች ትገኛለች። ኢትዮጵያ ከኬንያም አልፎ ከሶማሌላንድ ወደብ እስካላገኘችና አሰብን መልሳ በቁጥጥሯ ስር እስካላደረገች ወዳ ሳይሆን ተገዳ የጅቡቲ ባሪያ ትሆናለች። ግብፅም ያንን ለማድረግ ከጅቡቲ ጋር ተባብራ ዙሪያ ገባዋን በእሾ እየዘጉት ይገኛሉ። ኢትዮጵያ አሰብን የማታገኝ ከሆነ የሶማሌላንድ ጉዳይ የሚቆይ ከሆነ ወዳ ሳይሆን ተገዳ የዶላር ወደብ ጥገኛ እንደሆነች ትቆያለች። ከዚህ በኋላ ደግሞ ይህንን ወደብ የምታስተዳድረው ግብፅ ስለምትሆን ግብፅ በዚህ ወደብ አማካኝነት ኢትዮጵያን መቆጣጠር ትችላለች። ለዚህ ደግሞ ጅቡቲ በሩን ከፍታለች። ይህ ጉዳይ የመሳካቱ እድል 50-50 ነው። ኢትዮጵያ ተሳክቶላት ሌላ ወደብ ማግኘት ከቻለች ጅቡቲ ሀገር መሆኗ ቀርቶ ለቀንዱ ተጨማሪ ሸክም ሆና ትቀራለች። ይሁን እንጂ ኢትዮጵያ ሌላ ወደብ የማታገኝ ከሆነ በዚህም ቁማር ኢትዮጵያ አሁን ካለው የበለጠ ሁሉም ነገር ውስብስብ ይሆንባታል። ስለዚህ ኢትዮጵያ ከኬንያ ጋር እንዲሁም ከሶማሌላንድ ጋር የምትፈጥረው ጥምረት እጅጉን አሸናፊ የሚያደርጋት ሲሆን የበለጠ ግን ውጤታማ መሆን የምትችለው የኢሳያስ አፈወርቂ መንግስትን በማስወገድ አሰብን መቆጣጠር ስትችል ብቻ ይሆናል። አሰብን ከተቆጣጠረች የቀጠናው ብቻ ሳይሆን የአህጉሩም ውድና ተመራጭ አገር ትሆናለች። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።